ነበር የድብርት ማምጣት ብቻህን እንድትተክዝ እንድትቀመጥ ማድረግ ብቸኛ ያረጋል ሰው ሲያናግርህ ነጭናጫ የሰው ድምጽ ሰምተህ ጌታ ብቻ ነው የሚል ትውልድ አለ ሊያፈራ ነው። የሥራ መተት ሲመተትባችሁ ስራችሁ ይበላሻል፣ የምትሸጡት ይበላሻል፣ ስራ ቦታችሁ ሱቃችሁ ወይም ቤታችሁ ባይጥ ይሞላል። የማይበላሽ ነገር ክፉ ነገርን ለመራቅ መስገድ ያስፈልጋል። በስራችን ቦታ ላይ መመተቱን በምን እናውቃለን ስንል በተለይ መተት ሲመተትባችሁ ስራችሁ ይበላሻል፣ የምትሸጡት ይበላሻል፣ ስራ ቦታችሁ ሱቃችሁ ወይም ቤታችሁ ባይጥ ይሞላል። የማይበላሽ ነገር ከሆነ ለምሳሌ ድርጅት ሆኖ ዕቃ የሚሸጥ ከሆነ ዕቃቸውን የሚገዛቸው ይጠፋል። ዕቃቸው የሰራተኞቹና የሌቦቹ መጫወቻ ይሆናል። ዕቃዎቹም ይበላሻሉ። ዘበኛውም አላፊ አግዳሚው ዕቃቸውን እየወሰደ የሚዘርፈውም እየዘረፈ ይባክናል። ሌላው የሥራ መተት ያለባቸው ሰዎች ቤት ጤነኛ ናቸው፣ ስራ ቦታ ይጨንቃቸዋል፣ ያማቸዋል፣ ይደብታቸዋል፣ ይከብዳቸዋል፣ ያነጫንጫቸዋል፣ ሰው ያስጠላቸዋል፣ ስራው ያስጠላቸዋል። ስራውን በውድ ሳይሆን በግድ ይሰራሉ። በስራ ዕድላቸው ላይ መተት የተመተተባቸው ሰዎች በአስገራሚ ሁኔታ ከስራ ቦታቸው መልቀቂያ ሳይጠይቁ ስራቸውን በድንገት ለዛም ባልታወቀ ምክንያት ይተዋሉ። የስራ መተት ጥሩ የስራ ዕድላችሁን ይዘጋል። ልክ እንደ አብራን ክርት በስራ ምክንያት ያንከራትታል። ባለ ድርጅትና ባለ ሱቆች ከሆኑ ስራ ቦታቸው ድርሽ አይሉም፣ አይሄዱም። ስራ ቦታቸውን ሲያስቡት ያስጠላቸዋል። እንደውም ስራቸውን ትተው እንደ ቁራሌው ሲዞሩ ይውላሉ። ባስ ካለ ደግሞ ጫት ቤት ወይ የሆነ ቦታ ቁጭ ብለው ሲቅሙ፣ መጠጥ ቤት ተቀምጠው ሲጠጡና ገንዘባቸውን ለማንም ሲያወጡ ይውላሉ። አንዳንዱ በስራ መተት ሲያዝ የስራው ቦታ መሄድ ያስጠላዋል፣ ግን መሄዱ ደግሞ ግድ ይሆንበታል። የዚህን ጊዜ በሚሰራበት ሰዓት መሄድ ትቶ ስራው በሚዘጋበት ሰዓት ይሄዳል። ሄዶም ቀኑን ሙሉ የተሸጠውን ገንዘብ ወስዶ ሰው ሲጋብዝ ገንዘቡን ሲበትን ሲያባክን አምሽቶ ባዶ እጁን ወደ ቤቱ ይሄዳል። መተቱ የጸናበትና በመተት የዞረበት ደግሞ ስራው ቦታ በፍጹም አይሄድም። ስራ ቦታ መሄድ ሞት መስሎ ይታየዋል። ግን የሰራበትን ወይም የተሸጠውን ገንዘብ ያለበት ቦታ ድረስ አስመጥቶ ሲያባክን ሲጠጣ አምሽቶ ወደ ቤቱ ይሄዳል። ሰርቶ እንዳይበላ መተት የተደረገበት ሰው የትኛውንም ትምህርት ቢማር ለምሳሌ ዶክተር፣ ኢንጂነር፣ ነርስ፣ አካውንቲንግ ወዘተ ቢማር በተማረው ትምህርት ስራ መያዝ አይችልም። ስራ የሚገኝበት ትምህርት ቢማሩ እንኳን እንደነሱ የተማሩት በቀላሉ ስራ ያገኛሉ፣ እነሱ ስራ ያገኙ። የፈለገ የተማረ ሰው ሆኖ የስራ ዕድሉ በስራ መተት ከተወሰደበት ትምህርቱ ለሱ እንጀራ ሳይሆን መከራ ነው የሚሆንበት። ሰርቶ መብላት ሳይሆን ሳይሰራ መንከራተት መገለጫ ይሆናል። ከሱ ጋር የተማሩት ከሱ ጋር አንድ አይነት የትምህርት ዕውቀት የያዙት ስራ ተቀጥረው ወይም የራሳቸውን ስራ ከፍቶ ስራ ሲሰሩ እሱ ግን ሰርቶ ማግኘት ሳይሆን ማጣትና መንከራተት ህይወቱ ይሆናል። የነዚህ ሰዎች ችግር ወደዱም ጠሉም አመኑም አላመኑም ከሁለት አንዱ ነው። አንደኛው ስራ እንዳይዙ በተማሩት ሰርተው እንዳይበሉ የቅርብ ሰዎች ምቀኞች መተት አስመትቶባቸው ነው። ሁለተኛው ደግሞ እድላቸው በመተት ተወስዶባቸው ነው። ቀድሞ እድላቸው የተወሰደባቸው ሰዎች ጥሩ ትምህርት ተምረው በቀላሉ ስራ ማግኘት ሲችሉ የተወሰደባቸው እድል የስራ እድላቸውን ይዘጋል ወይም ይከለክላል። ስለዚህ በምቀኞችም ይሁን በራሳቸው ሰዎች ቀድሞ እድላቸው ከተወሰደ ሐኪምም ቢሆኑ መሐንዲስም ቢሆኑ ተፈላጊ ሙያም ቢኖራቸው ስራ መያዝ አይችሉም። እንደው ተማሙተው ስራ ቢያገኙ እንኳን በቀላሉ መስራት አይችሉም። ስራው ፈተና ይሆንባቸዋል። አለቃቸው፣ ሰራተኛው ፈተና ይሆንባቸዋል። ባጭሩ ስራውን ሰርተው ውጤታማ መሆን አይችሉም። የወለላይቱ እመቤት ልጆች በስራ ቦታችን፣ በማሽኖቻችን፣ በተሽከርካሪዎቻችንና በሌሎቹም ላይ መተት ከተመተተ ቅድሚያ ማድረግ ያለብን ጸበል መርጨት ወይም ጸበል በእምነት እየበጠበጥን መርጨት። ጥሩ አባቶች አስመጥተን ድርሳነ ቅዱስ ሚካኤልና ሌሎቹን ድርሳናት ገድላትን አስነብቦ የተጸለየበትን መዝገበ ጸሎት መርጨት። እንዲሁም በግላችን ሰይፈ ሥላሴን ሰይፈ መለኮትን ጸሎተ ባርቶስን በየዕለቱ በመጸለይ ራሳችንን በሥላሴ መለኮታዊ ሰይፍ ማስጠበቅ ይገባናል። እነዚህም በመጠቀም ስጋ ከለበሱ በየጠንቋይና በየደፍተራ ቤት እየተለከሰከሱ ገንዘባችንን በአጋንንት ከሚምሱ ስናያቸው ሰዎች በግብራቸው ግን የአጋንንት የግብር ልጆች ከሆኑት ተቀናቃኞቻችንና
ካጋንንት መላቀቅ እንችላለን። እነዚህ መፍትሄዎች የማትጠቀሙ ከሆነ የመተተኞች መጠቀሚያ ትሆናላችሁ። እነዚህን የማትተገብሩ ከሆነ የነሱ መጫወቻና መዘባበቻ ትሆናላችሁ። የሚያሳዝነው ይህ ሁሉ ግፍና በደል በሰዎች ላይ በመተት የሚደርሰው አገልጋይ በመሰሉትና በአገልግሎት ስም በቅድስት ቤተክርስቲያን ስም ባሸመቁት ነው። ልዑል እግዚአብሔር በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅ አጠፋለሁ እንዳለ መተትን ከመተተኞች እጅ ያጥፋለን። በስራችን ቦታ ላይ መመተቱን በምን እናውቃለን ስንል በተለያዩ ምክንያቶች እናውቃለን። የመጀመሪያው በምንሰራበት በቢሮአችን፣ በጠረጴዛችን፣ በወንበራችን አሊያም ደግሞ በሱቃችን በደጃፉ ላይ በጠዋት ሳይነጋ ከ12 ሰዓት በፊት አሊያም ደግሞ 12 ሰዓት ላይ የሱቃችን በር ላይ ወይንም የቢሮአችን ጠረጴዛና ወንበራችን ላይ የተረጨ ደም እናገኛለን። የተረጨ ደም አሊያም ደግሞ ለየት ያለ ቀለም ያለው ውሃ መሳይ ነገር ተደፍቶ ካገኘን ወይንም አይጥ የተለያዩ ትንኞች እንስሳዎች ሞተው ካገኘን ተጥሎ ካገኘን እንዲሁም ደግሞ መጥፎ ሽታ ያላቸው ነገሮች እንደ ሽንት እንደ ሰገራ በስራችን ቦታ ላይ ተጥሎ ካገኘን ጸጉር ወይንም ደግሞ ትልቅ መጋዘን ከሆነ አህያ ታስሮ ካገኘን እንዲሁም ደግሞ በቀይ እስክሪብቶ የተጻፈ የተጠቀለለ ወረቀት በስራችን ቦታ ላይ ካገኘን በቀጥታ ምንም ግራ ሳንጋባ በስራ ቦታችን ላይ እንደተመተተብን በእነዚህ ምልክቶች ማወቅ እንችላለን ማለት ነው። ስለዚህ በስራ ቦታችን ላይ ከተመተተብን በኋላ የስራ ህይወታችን በቅጽበት መቀዝቀዝ ይጀምራል። ሌላው የስራ ህይወታችን የሚበላሸው ምንድነው? ለስራ ያለን ትጋት ከዛች ቀን ጀምሮ ከተመተተብን ቅጽበት ጀምሮ ስራው ያስጠላናል። ቢሮ መግባት ያስጠላናል። ሱቅ መግባት ያስጠላናል። ወይንም ደግሞ ወደ ስራ ቦታ ስንሄድ ህመም ያጋጥመናል። የተለያየ ህመም ወደ ስራ ቦታው እንዳንሄድ እንቅፋት እየሆነ በየቀኑ በየጊዜው ህመም ያጋጥመናል። ስለዚህ በህመም አማካኝነት ከስራ ህይወታችን እየቀዘቀዝን እንመጣለን ማለት ነው። እንዲሁ ሳናውቀው ስራ የሚያስጠላን ከሆነ በስራ ህይወታችን ላይ መመተቱን ማወቅ አለብን። ሌላው በስራ ቦታ ሆነን ድብን ያለ እንቅልፍ እንተኛለን። ስለዚህ ተኝተን ሱቃችንን ለመስተናገድ የመጣውን ሰው አናየውም። ይልቁንም ደግሞ ተኝተን ብዙ እንዘረፋለን። በቢሮ ውስጥም ተኝተን በአለቆቻችን ይሄ እንቅልፋም ነው እቺ እንቅልፋም ነች በሚል እንድንገመገምና እድገት እንዳናገኝ ያደርግብናል። ግራ ይገባናል። የምንሰራው ይጠፋብናል። በፊት ፈጣን ለስራ ተነሳሽ የነበርን ሰዎች በአንድ ጊዜ ወይንም ቀስ በቀስ እንደዛ አይነት ምልክቶችን በህይወታችን ላይ ማየት እንጀምራለን ማለት ነው። የዚህን ጊዜ በስራ ህይወታችንና ቦታችን መመተቱን እናውቃለን ማለት ነው። ሶስተኛው በስራ ቦታችን ላይ ለምን እድገት አላገኘንም ስንል የተቀናቃኝነት የቅናትና የምቀኝነት መንፈስ ያለበት የስራ ባልደረባችን ወይንም ከሱቃችን ጎን ወይንም ከሱቃችን ትይዩ ወይንም ከሱቃችን ጀርባ ያሉ የኛን ገበያ መያዝና የኛን ገበያ ወደ ራሳቸው ማዞር የሚፈልጉ ሰዎች በቢሮአችንም እንደዚህ አይነት የተቀናቃኝነት የቅናት መንፈስ ያደረባቸው የሥራ ባልደረቦቻችን ከእኛ አቅም ዕውቀት ችሎታ በታች ቢሆኑም የኛን የሥራ ህይወት በመያዝ በቀጥታ እድገት ያገኛሉ። አሊያም ደግሞ የኛን የሱቃችን የሥራ ቦታችንን
ገበያ በመያዝ ደንበኞቻችን ወደ እነርሱ እንዲሄዱ በማድረግ ተመሳሳይ ሱቅ ያላቸው ተመሳሳይ ዕቃ ያላቸው ሰዎች አንደኛው ብዙ እየነገደ እየሸጠ አንደኛው ግን ምንም አይነት እንቅስቃሴ የሥራ ሳይኖረው ወይንም ደግሞ እኛ ከጎናችን ያሉት ወደንብ እየሰሩ እኛ ግን የማንሰራ ከሆነ በስራ ቦታችን ላይ እድገት አናገኝም። ለምን? በስራ ህይወታችን ላይ በስራ ቦታችን ላይ ተመትቷል ማለት ነው። ስለዚህ ይሄው በራሱ የስራ ህይወታችን መያዙን ማወቂያ መንገድ ነው ማለት ነው። አንዳንድ ሰው በሰው ትከሻ ላይ ተንጠልጥሎ አደገ የሚባለው በእኛ የሥራ ህይወትና በእኛ የሥራ ቦታ በመተተው መተት አማካኝነት መተቱ በእኛ ላይ በስራችን ቦታና በስራ ህይወታችን በማንነታችን በሚያመጣው ጫና አማካኝነት ያግለሰብ በስራው ጎድቶ እንዲታይ መንፈሱ በማድረግ በእኛ ትከሻ በእኛ የሥራ እድል ያድጋል ይለወጣል ማለት ነው። እና ግን ዕለት ዕለት ወደ ታች እንወርዳለን ማለት ነው። ስለዚህ ለምን ስራችን ቀዘቀዘ የሚለውን ማወቅ ያስፈልጋል። አራተኛው ደረጃ ይሄ ነው። ለምን ስራ ቦታችን ቀዘቀዘ? ለምን ሱቃችን ቀዘቀዘ? ለምን በቢሮአችን በትክክል መስራት አቃተን? ለምን ፈዘዝን ስንል አንደኛው አይነ ጥላ በመተት በድግምት አማካኝነት ወደ ስራ ቦታችን ሲመጣና ገበያችንን ወይንም ቢሮአችንን በቀጥታ በመያዝ በመዝጋት የሥራ ቦታችን ያቀዘቅዘዋል። ይሄ የአይነ ጥላ በመተትና በድግምት ሲላክ ነው። በቢሮአችን ላይ እንቅልፍ እንዲለን እንድንፈዝ ቶሎ ማለቅ ያለበት ስራ ረጅም ደቂቃ እንዲወስድብን አለቆቻችን እንዲበሳጩ እንዲናደዱብን አይነ ጥላው ከፊታችን ተቀምጦ ይጋርድብናል። ላያችን ተቀምጦ ቀኑን እንዲከብድብን ያደርጋል። ጌታ ብቻ ነው የሚል ትውልድ አለ ሊያፈራ ነው። ኢየሱስ ብቻ እንላለን። ያ ኢየሱስ ከባህር የወጣው ነው። የድንግል ማርያም ልጅ ኢየሱስ ግን አይደለም። እናት የሌለው ኢየሱስ ዛሬ ብዙ ዘመዶቻችን እዛ ውስጥ ገብተዋል። እናት የሌለው የጥልቁ መናፍስት በስሜ ብዙ ሐሰተኛ ክርስቶሶች ይመጣሉ ማለት ነው። እንደው የማቴዎስ ወንጌል ምዕራፍ 24 አለቡ በስሜ ሐሰተኛ ክርስቶሶች ይመጣሉ ነው ያለው። በክርስቶስ ምንድነው የተባልነው? ክርስቲያን አይደል የተባልነው? ሐሰተኛ ክርስቲያኖች ማለት ክርስቶስ ራሱ እኮ ተናገረ። ሐሰተኛ ክርስቶሶች ይመጣሉ ነው ያለው። ክርስቶሶች ማለት በክርስቶስ ክርስቲያን የተባሉ ማለት ነው። ስለዚህ እናት የሌለውን ክፉ የትዕቢት መንፈስን አጋዥ አድርገን አዳራሽ ወጣው ሌላ ነው። በቤቱ የሚኖረውም ደግሞ በጣም ብዙ ነው። በሐሰተኛ መንፈስ የሚመራ ማለት መንፈሱ በሰውነታችን ገና ሲገባ መደበር የድብርት ማምጣት ብቻህን እንድትተክዝ እንድትቀመጥ ማድረግ ብቸኛ ያረጋል። ሰው ሲያናግርህ ነጭናጫ የሰው ድምጽ ሰምተህ መሸሸት ኮሽሽን መደንበር በቃ መጨነቅ ተሸፍኖ መተኛት ምንም አይነት ነገር ደስታ የማትወድ ደስታን የማትፈልግ ፍጡር ትሆናለህ። ማን ነው? አጋንንቱ በውስጥ ከገባ በኋላ ደስታህን ይቀመዋል። አጋንንቱ በውስጥ ከገባ በኋላ ክብርህን ይቀመዋል። አጋንንቱ በውስጥ ከገባ በኋላ ያንተን ማንነት ጠልፎ ይወስድና የሱን ባህሪ በህይወትህ ላይ ይሾምበታል ማለት ነው። አሁን እኛ ምንድነው ችግሩ? ወንድሞቻችን ሲያድጉ ልጆቻችን ሲያድጉ ተምረው ሲለወጡ ደስ አይለን፣ ምቀኞች እንሆናለን። ተመልከቱ እንግዲህ አሰቃየው፣ አንቀጭቅጨው፣ አንገላታው፣ እንዲህ አርገው፣ ግደለው፣ ፍለጠው፣ ቁረጠው፣ ብናርገው አባክ ነው። እንዲህ ነው የኛ ስራ። ጠላቶቻችን አጋንንት እየጠሩ ቢልኳቸው ጠላቶቻችን የዳቢሎስን ኃይል ወደኛ ቢሾሙ ጠላቶቻችን ስፍር ቁጥር የሌላቸው ሆነው ቢነሱ ድንግል ማርያምን ከያዝክ መድኃኔ ዓለምን ከያዝን የሚረዳንን መልአክ ቅዱስ ሚካኤልን ከያዝን ጠላት አቅም የለው። ጠላት አፉን ከፍቶ ነው የሚቀረው። ጠላት ጮሆ ነው የሚቀረው። ጠላት አቅራርቶ ነው የሚቀረው። ምክንያቱም የሚረዳን መልአክ ስላለ ያ የሚረዳን መልአክ የጠላትን ኃይል ያስጎነብስልናል። የሚስጥር መተት ምን አድርግ ነው የተባልከው? የሚስጥር መተት ህይወቱን ምስቅልቅልቅልቅል አድርገው
ለቤተሰቡ እንዳይጠቅም ህይወቱን ምስቅልቅልቅልቅል አድርገው እንዲህ ነው በቃ። እኛም እኮ እንደዛ ነው የምንለው። ተምሮ እንዳይለወጥ በቃ ምስቅልቅል አድርገው ተምሮ እንዳይለወጥ ሰርቶ እንዳይለወጥ በቃ ምንም ነገር በህይወት ውስጥ ደስታ የሚባል ሰው ነው የላከው ራሳችሁ ነው የመጣችሁት። ሰው ነው ምስቅልቅል አድርገው ያለው። ምን ቢሰራ ምን ቢበድል ነው? ልጁ ምንም የሚበድለው ነገር የለም፣ ግን እሺ ጎበዝ ተማሪ ነው። በጣም በትምህርቱ በመቅናት ነው። በጣም በደረጃ የሚያልፍ ተማሪ ነው። ለቤተሰብ በጣም በማንኛውም ስራ እስከ ስንት ያልፋል? እስከ ስንት ይወጣል በደረጃ? ከአንድ እስከ 3 እስከ 12ኛ ክፍል ግን ስላላሳስ ነው። ከአንድ እስከ 3 አቋርጦ ያቅም በቃ ቅናት። ክፉ ነገርን ለመራቅ መስገድ ያስፈልጋል። ስትሰግድ እግዚአብሔር ኃይል ይሰጣል፣ የልቦና ማስተዋል። ስትጸልይ የውስጥ በረከት ይሰጣል፣ እንድታስተውል ያደርጋል። እጅን ስትዘረጋ እግዚአብሔር ከሰማይ እጁን ይዘረጋልሃል። ከዛም ኃይል ከውስጥ ይጀምራል። ያ ኃይል ነገሮችን ሁሉ በደንብ እንድታይ ያግዛል። ስለዚህ እግዚአብሔር ሆይ ክፉዎችም በክፉዎች አጠፋቸዋለሁ ብለሃልና የዛ ክፉ ዋጋ በአገርም በሕዝብም በትውልድም ላይ ታይቷል። ዛሬ ይቅር በለን የምንልበት ጊዜ ነው። እግዚአብሔር ምሕረቱን ያብዛልን፣ ቸርነቱን ከሁላችን ጋር ያድርግ። በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃል።